ለጌታ ክብር ቆመን እናንበው። እግዚአብሔር ይመስገን። ከቁጥር 1 የእግዚአብሔር ቃል እንዲህ ይላል፣ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ክብር ለኢየሱስ ይሁን። እንቀመጣለን። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ሃሌሉያ። እግዚአብሔር ለዘላለም ይመስገን። ይህ ክፍል ያነበብኩላችሁ ክፍል ያለው በሮሜ መጽሐፍ ምዕራፍ 12ኛ ላይ ቁጥር 1 እና 2 ነው ያየ ነው። እግዚአብሔር ለዘላለም ይባረክ። ቁጥር 1 2 3 ይሄ መጽሐፍ ከሮሜ ምዕራፍ 12 ጀምሮ ያለው ክፍል እስከ ምዕራፍ 16 ያለው መጽሐፍ ወይ ምዕራፎች ተግባራዊ የሆነ ክርስትናን መኖር እንዳለብን የሚናገሩ ምዕራፎች ናቸው። ከዛ በፊት ጳውሎስ በተለያየ ርዕሰ ጉዳዮች ላይ ስለ እምነት፣ ስለ ጽድቅ፣ ስለ መዳን አጠቃላይ ቴዎሎጂካል የሆኑ ነገሮችን ያብራራና ከነገራቸው በኋላ አሁን የተማሩትን የነገራቸውን ያንን ቃል ወደ ተግባር መለወጥ እንዳለባቸው ይሄ በዚህ ምዕራፍ 12 ከቁጥር 1 ጀምሮ ይነግራቸዋል። እግዚአብሔር ለዘላለም ይባረክ። እስኪ አሜን ነው ወይ? ክብር ለኢየሱስ ይሁን። በዚህኛው ምዕራፍ 12 ላይ ከቁጥር 1 ጀምሮ በሮሜ ላሉ ክርስቲያኖች ጳውሎስ መልእክትን ሲጽፍላቸው አንደኛ ወደ እነሱ ሊሄድ እንደሚናፍቅ ይነግራቸዋል። የእግዚአብሔርን ቃል እንዴት ስለ እግዚአብሔር ቃል አጠቃላይ እንዴት እንደሚዳን የመዳን መንገድ ክርስቶስ እንደሆነ ሰው አምኖ እንደሚጸድቅ አምኖ እንደሚድን ብዙ ነገሮችን ከነገራቸው በኋላ ክርስትና ተግባራዊ ሕይወት ነው ማለት የምናወራው ብቻ ሳይሆን የምንኖረው ስለሆነ ደግሞ የምናሳየው ስለሆነ ጳውሎስ እያላቸው ያለ ምንድነው? የነገርኳችሁን ይህን ሁሉ ቃል አሁን በተግባር ደግሞ ኑራችሁ አሳዩት ይላቸዋል። ከዚህ በኋላ ባለው ክፍል ላይ እንዴት በፍቅር መመላለስ እንዳለባቸው ይናገራል። በአንድነት ጌታ ይባረክ። ሲአሜን ነው። በመተሳሰብ በአለመፍረድ ህይወት እንዴት ሰው የተማረውን ከእግዚአብሔር ቃል የተማረውን እውነት እንዴት ገልጦ መኖር እንዳለበት ወይም ደግሞ ተግባራዊ ማድረግ እንዳለበት ይነግራቸዋል። እግዚአብሔር ለዘላለም ይባረክ። ታውቃላችሁ የኛ ክርስትና የምንኖረው ነው። ያቸው የምንኖረው ህይወት ነው። ጌታ ኢየሱስ ክርስቶስ ሲናገር እርስ በራሳችሁ ብትዋደዱ በውጭ ያሉ ሰዎች አይተዋችሁ የኔ ደቀ መዝሙር መሆናችሁ በዚያ ያውቃሉ ነው የሚለው። ስለዚህ ክርስትና የሚገለጥ ነው። እግዚአብሔርን የምናሳየው ነገር ነው። ክብር ለኢየሱስ ይሁን። ስለዚህ ምንድነው የሚላቸው? አንድ ነገር ነው የሚላቸው። እንደ ልመና አርጎ ያቀርብላችኋል። እንግዲህ ወንድሞቼ ሆይ ይህን ሁሉ ከነገርኳችሁ አሁን ሰውነታችሁን እግዚአብሔርን ደስ የሚያሰኝ ፍጹም አርጋችሁ ቅዱስ አርጋችሁ መስዋዕት አርጋችሁ ለእግዚአብሔር ታቀርቡለት ዘንድ ክብር ለኢየሱስ ይሁን እለምናችኋለሁ። የራሳችሁ ማንነት ሁለንተናችሁ ሰውነታችሁ የሚታይ የማይታየውን ክፍላችሁን ሁሉ ለእግዚአብሔር የሚቀርብ ሕያው የሆነ መስዋዕት እግዚአብሔር የሚቀበለው እግዚአብሔር የሚያስደስተው እግዚአብሔር የሚያሸተው አይቶት ደስ የሚያሰኘው ሕያው የሆነ ደስ የሚያሰኝ መስዋዕት አድርጋችሁ ራሳችሁ አቅርቡት ነው የሚላቸው። ስለዚህ ይህንን ሲያብራራው ምንድነው የሚለው? መስዋዕት አድርጋችሁ ታቀርቡ በእግዚአብሔር ራእይ ለምናችኋለሁና ይህ ለአእምሮ የሚመች አገልግሎት ነው ይላል። ታውቃላችሁ ለአእምሮ የሚመች እና ለአእምሮ የማይመች እግዚአብሔር የሚወደው እግዚአብሔር የማይወደው እግዚአብሔር የሚቀበለው እግዚአብሔር የማይቀበለው ህይወት አለ፣ አገልግሎት አለ። ስለዚህ በዚህ ውስጥ አንድ ነገር ይነግራቸዋል። እንግዲህ አላቸው የእግዚአብሔር ፈቃድ እርሱ በጎ ደስ የሚያሰኝ ፍጹም የሆነውን ፈትናችሁ ታውቁ ዘንድ በአእምሮ መታደስ ተለወጡ።
እንጂ ይህንን ዓለም ምን አትበሉ አትምሰሉ። የተጠራ ነው እኛ ክርስቶስን ልንመስል ነው። የመጨረሻ አልቲሜት የእግዚአብሔር ሐሳብ በእኛ ውስጥ ያለው ልጁን ክርስቶስን እንድንመስል ነው። ክብር ለኢየሱስ ይሁን። ዓለምን እንድንመስል አይደለም ማለት የወለደን አለ የተወለድንበት አለ። ሰው የወለደውን ነው የሚመስለው። ስለዚህ ያላቸው ያለ ምንድነው? ዓለምን ሳይሆን ማንን ምሰሉ? እርሱን ምሰሉ፣ ክርስቶስን ምሰሉ። ይህንን ለማድረግ ግን ማወቅ ያለባችሁ ነገር የመጀመሪያ ደረጃ የእግዚአብሔር ፈቃድ እርሱ ፍጹም የሆኑ ደስ የሚያሰኝ አሜን ነው ወይ? ሞት የሌለበት ኪሳራ የሌለበት የእግዚአብሔር ፈቃድ እንደሱ ነው አላቸው። ነገር ግን ይህ እንዲህ የሆነውን የእግዚአብሔር ፈቃድ ግን ፈትናችሁ የምታውቁት አይምሯችሁ ሲለወጥ፣ በአይምሮ መታደስ ካልተለወጣችሁ በስተቀር አንደኛ እግዚአብሔርን፣ ሁለተኛ ፈቃዱን ምን አትሉም አታውቁ። ስለዚህ ሰው ስለ እግዚአብሔር ኢንፎርሜሽን ሊኖረው ይችላል። ስለሆነ ስለ እግዚአብሔር ቃል እንዲና እንዲህ ሰው ሊላችሁ ይችል ይሆናል። ሰው መናገር ይችላል። ታውቃላችሁ ዲያብሎስ ራሱ የእግዚአብሔር ቃል እውቀት አለው የለውም? አለው። አያችሁ። ነገር ግን እያለ ያለው ምንድነው? ይህ ፈቃድ የእግዚአብሔር ፈቃድ ፍጹም የሆነ ነው። እሱን መርምራችሁ ማወቅ አለባችሁ። ሃሌሉያ። የመጀመሪያ ደረጃ ክርስትና ማለት እግዚአብሔርን ማወቅ ነው። ትልቁ አምልኮ መጽሐፍ ሲናገር እሱ እሺ አሜን ነው ወይ? እሺ እንደገና አሜን፣ እንደገና አሜን። እሺ እግዚአብሔርን ማወቅ በሉ፣ እሱ አምልኮ ነው በሉ። እሺ እግዚአብሔርን ማወቅ በሉ፣ የአምልኮ አንድ ክፍል ነው በሉ። ክብር ለኢየሱስ ይሁን። እሺ አሜን አሜን። መጽሐፍ ሲናገር እግዚአብሔር ሆሴ መጽሐፍ ላይ ምዕራፍ 6 ላይ ከቁጥር 3 እስከ 6 ያለው ቃል ብናነበው ደስ ይለኛል። እግዚአብሔር ስታነበው አለ ማይክ እዚህ ጋር አለ። ሃሌሉያ። ከቁጥር 3 እስከ 6 ሆሴ መጽሐፍ ምዕራፍ 6 ከቁጥር 3 እስከ 6 እናውቀውም ዘንድ እግዚአብሔርን እንከተል፣ እንደ ወገግታም ተዘጋጅቶ እናገኘዋለን። እንደ ዝናብ ምድርንም እንደሚያጠጣ እንደ መጨረሻ ዝናብ ይመጣል። ምሕረታችሁ እንደ ማለዳ ደመና በማለዳ እንደሚያልፍ ጠል ነውና፣ ኤፍሬም ሆይ ምን ላድርግልህ? ይሁዳ ሆይ ምን ላድርግልህ? ስለዚህ በነቢያት እጅ ቆረጥኳችሁ፣ በአፌም ቃል ገደልኳችሁ። ፍርዴ እንደ ብርሃን ይወጣል። ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁና። ክብር ለኢየሱስ ይሁን። የእግዚአብሔር የመጀመሪያ ታውቃላችሁ እግዚአብሔር አብ ራሱን በልጁ በክርስቶስ ኢየሱስ ነው የገለጠልን። አያችሁ እኛም እግዚአብሔርን በኢየሱስ ነው ያወቅነው። ኢየሱስ የመጣው አብን ሊገልጥልን ነው። ስለዚህ እግዚአብሔር እያለ ያላቸው ነው በብዙ ተናገርኳችሁ፣ ነቢያትን ላኩላችሁ፣ በብዙ ስለናንተ ተናገርኩኝ። ስለዚህ እግዚአብሔር ምን አለ? እግዚአብሔር ከመስዋዕት ይልቅ ምሕረትን ከሚቃጠል መስዋዕት ይልቅ እግዚአብሔርን ማወቅ ምን እላለሁ? እወዳለሁ። የመጀመሪያ ደረጃ እግዚአብሔር እንድናውቀው ይፈልጋል። እስኪ አሜን ነው ወይ? ስለ አንድ ሰው ባህሪ ማንነት ብዙ ነገር ከማወቃችሁ በፊት መጀመሪያ ያንን ሰው ማወቅ አለባችሁ። አያችሁ ያወቃችሁትን ያህል ነው ያንን ሰው የምትገልጡት። ስለዛ ሰው ዲቴል ቀርባችሁ ባወቃችሁት መጠን ምን እንደሚወድ፣ ምን እንደሚያስደስተው፣ ባህሪው ምን እንደሆነ፣ ፈቃዱ ምን እንደሆነ ምን እንለዋለን? እናውቀዋለን። ስለዚህ እግዚአብሔርን ሐሳብ ለማወቅ የእግዚአብሔርን ፈቃድ ለማወቅ መጀመሪያ እግዚአብሔር ምን አይነት አምላክ ነው። ስለዚህ እግዚአብሔር እስራኤላውያን ያላቸው እኔን ማወቅ እወዳለሁ፣ እኔን እንድታውቁኝ ይፈልጋል። ከሚቃጠል መስዋዕት ከምታቀርቡኝ ይልቅ እኔን የሚያስደስተኝ የምወደው ነገር እኔ ስታውቁ ነው አለ። ሰው ለእግዚአብሔር የሚኖረው ለእግዚአብሔር ፈቃድ ራሱን አሳልፎ የሚያስገዛው እግዚአብሔርን ባወቀው ልክ ነው፣ በተረዳው ልክ ነው። ለዛ ነው ምሳሌ መጽሐፍ ላይ ምዕራፍ 9:10 ላይ የጥበብ መጀመሪያ
እግዚአብሔርን መፍራት ነው። ቅዱስን ማወቅ ማስተዋል ነው። ስለዚህ ሰው እግዚአብሔር ባወቀው ልክ ነው የሚያመልከው። ባወቀው ልክ ነው ራሱን የሚሰጠው። ባወቀው ልክ ነው የሚከተለው። ክብር ለኢየሱስ ይሁን። ኦ ሃሌሉያ። እስቲ አሜን፣ እስቲ አሜን፣ አሜን፣ እስቲ አሜን። እግዚአብሔርን ማወቅ አምልኮ ነው። እግዚአብሔርን ማወቅ አምልኮ ነው። በትንቢተ ኤርምያስ ምዕራፍ 22 16 ላይ የእግዚአብሔር ቃል ሲናገር የድሃውን የችግረኛውን ፍርድ ይፈርድ ነበር፣ በዚያም ጊዜ መልካም ሆኖ ነበር። ይህ እኔን ማወቅ አይደለምን ይላል እግዚአብሔር ይላል። ታውቃላችሁ፣ እግዚአብሔርን ባወቅነው መጠን እግዚአብሔር የሚወደውን ነገር ማድረግ እንችለው በዚህ መልኩ ነው። እስቲ እግዚአብሔርን ማወቅ በሉ። እስቲ አምልኮ ነው በሉ። ስለዚህ ጳውሎስ ለቆላሲያስ ሰዎች ምዕራፍ 3 ላይ ቁጥር 10 ላይ የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ምን ብላችሁታል ነው የሚለው? ለብሳችሁታል። የመጀመሪያ ደረጃ ይኸውላችሁ የለበስነው አዲሱ ሰው እግዚአብሔርን ለማወቅ አክሰስ አለው። የለበስነው ደግሞ ይህንን የለበስነው ይህን ክርስቶስ ወይም ደግሞ ይህንን ጸጋ ይህንን የእርሱን ሐሳብ የእግዚአብሔርን ቃል በማወቅ ነው ይበልጥ እሱ ምናውቀው። ለዛ ነው እንወቀው አይደለ? እግዚአብሔር እንወቅ እናውቀውም ዘንድ እንከተል። እግዚአብሔርን አውቀን ምንጨርሰው ጉዳይ አይደለም። ሃሌሉያ። እስቲ አሜን ነው ወይ? ይበልጥ ልናውቀው ይበልጥ ልንፈልገው ይገባል። ስለዚህ ጳውሎስ የሚላቸው ይሄ ነው፣ የእግዚአብሔር ፈቃድ። ታውቃላችሁ ጌታ ኢየሱስ ክርስቶስ የአባታችን ሆይ ጸሎት ሲያስተምረን ምንድነው ያለ? ማቴዎስ ምዕራፍ 6 ላይ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። እግዚአብሔር ትልቁ የሚፈልገው የእግዚአብሔርን ሐሳብ እንድናቅ። ሃሌሉያ ሃሌሉያ። ከዛ በቃ ንግግሬን መውጣት መግባት ምናምን አይታችሁ ምን እንደማስብ መረዳት ትችላላችሁ ማለት ነው። መንፈስ ቅዱስ ለዘላለም የተባረከ ይሁን። እሺ አሜን፣ እሺ አሜን። ከዛሳ ሕያው የሆነ መስዋዕት ህይወታችን እግዚአብሔር ሲመለከት ዋው ለሚያው ሁሉ ብርሃን የሆነ ህይወት የሚጣፍጥ እንደ ጨው በገባንበት ሁሉ እርሱን የምናሳይበት ህይወት ይኖረናል ማለት ነው። አልያ ይሄ ካልተለወጠ ሐሳቡን ካልተረዳን ፈቃዱን ካልመረመረን ካላወቅን ውጭ ካሉ ሰዎች ጋር በምንም አንለይም። እግዚአብሔር ለዘላለም የተባረከ ይሁን። እሺ አሜን 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 አሜን። ክብር ለኢየሱስ ይሁን። አይምሮአችን እንዲታደስ በአይምሮ መንፈስ መታደስ እንድንለወጥ እግዚአብሔር ይፈልጋል። ስለዚህ ጳውሎስ ምንድነው ያላቸው? ኢንፎርሜሽኑ አላችሁ፣ ዕውቀቱ አላችሁ። አሁን ምን በሉ? በተግባር ኑሩት። በተግባር የምትኖሩት ደግሞ ያስተሳሰባችሁ መለወጥ አለበት። አይምሮአችሁ እንደ እግዚአብሔር ሐሳብ መታደስ አለበት። ለዛ ነው ለፊልጵስዩስ ሰዎች የጻፈላቸው በክርስቶስ ኢየሱስ የነበረው ያ ሐሳብ በእናንተ ዘንድ በእርሱ ውስጥ የነበረው አስተሳሰብ በእናንተ ዘንድ ይሁን ይልና ከዛ ይገልጥላችኋል። እሱ እንዴት ከላይኛው ከዛኛው ወደ ምድር እንዴት እንደመጣ ያለ ልክ የባሪያ መልክ ይዞ እንደኛም ኮን ወደው ዘንድ እኮ ደም ግባት ያለው አይደለም። እንደኛ ኖርማኛው በጣም ነው የምናምረው ከሰው በጣም ሰው። ስለዚህ ሐሳባችሁ እንደ ክርስቶስ ሐሳብ ይሁን፣ እንደዚህ ዓለም ሰዎች አይሁን ነው የሚለው። እንደ ዳነ ሰው እንደ አዲስ ፍጥረት አስቡ፣ እንደ እግዚአብሔር ልጆች አስቡ። ሲአሜን ነው ወይ? እንደገና አሜን ነው ወይ? በቃ ጠላት ትልቁ የሚዋጋበት መሳሪያው ሐሳብ ነው፣ ሌላ ነገር አይደለም። ሐሳብ በቃ ሐሳብ ጦርና ጋሻ ምናምን ይዞ አይመጣም። መንፈስ በቃ አንድ ነገር ይሰጣል፣ ሐሳብ ይሰጣል። በቃ ሐሳብ ከሰጠ በኋላ ያንን ሐሳብ ፈትለን ካላወቅ ነው ከያዝ ነው የሚልት ያር መዝሙረ ዳዊት ላይ አንድ ክፍል ላይ ይናገራል።
በማታ ያሰቡትን ሲነጋ ያደርጉታል አለ እግዚአብሔር፣ ይፈጽሙታል። ማታ ስለመግደል አስበው ጠዋት ሄደው ሰውን ይገላሉ። ስለዚህ የሰው ድርጊት፣ የሰው ህይወት፣ የሰው ኑሮ፣ የሰው ባህሪ፣ የሰው አነጋገር የሐሳቡ ውጤት ነው። እግዚአብሔር ለዘላለም የተባረከ ይሁን። እሺ አሜን። ስለዚህ በአይምሮአችን መታደስ እንድንለወጥ ይህ የእግዚአብሔር ሐሳብ። ከዛ በኋላ እውነቴን ነው የምነግራችሁ፣ በእኛ እድሜ በእኛ ዘመን የእግዚአብሔር ሙሉ ሐሳብ ነው የሚፈጸም። የሱ ፈቃድ በእኛ እንዲገለጥ እንዲታይ እንድንኖረው የሚፈልገው ፈቃዱ በሙሉ በእኛ ህይወት ላይ ይፈጸማል። ፈቃዱ ይከናወናል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ ነገር በጣም ያስተዋልነው ጊዜ ውጩ ላለው ዓለም ትኩረታችን ለሚፈልግ ለሚያናውጠንና እኛን ለሚፈልገን ዓለም ትክክለኛው መልስ እንሰጣለን። ለሚቆጣጠረን፣ ለሚወደው፣ ሊገዛን ለሚወደው ሁሉ ራሳችን አሳልፈን አንሰጥም። እግዚአብሔር የተባረከ ይሁን። ለአይምሮአችን ለውስጣችን መጥረን እንሰጠዋለን። ቅዱስ የሆነ የተባረከው ነው የሰማው። ለዛ አይደል ቆላስይስ ምዕራፍ 3 ላይ እናንተ በላይ አይደለ በክርስቶስ ኢየሱስ በአብ ቀኝ ተሰውራችሁ አይደል? እንግዲህ በላይ ከሆናችሁ በላይ ያለው ምን በሉ አስቡ። ድሮ በዛኛው በጨለማው ዓለም እያላችሁ አለ የጨለማውን ዓለም ትፈጽሙና ታስፈጽሙ ነበር አለ። አሁን ግን ሌላ ሰው ናችሁ፣ አዲስ ፍጥረት ናችሁ አለ። አሁን ተለውጣችኋል። ስለዚህ የምትኖሩት እንደዛ እንደ ዲያብሎስ ፈቃድና ሐሳብ ሳይሆን ለእግዚአብሔር ሐሳብ ነው መኖር ያለባችሁ። ሐሳቡ ይግዛችሁ። ሐሳቡ በሕይወታችሁ ላይ ይገለጥ። ሐሳቡ ይንጸባረቅ። እግዚአብሔር በሰጠኝ እድሜ ፍጹም እግዚአብሔር በሰጠው እድሜ እግዚአብሔር ብቻ እንዲታይ ነው የምፈልገው። ለዓለም የሚኖር ማዕት ሰዎች አሉ። እኔ ምን ትፈልጋላችሁ? ፈቃዱ በእኔ ሕይወት እንዲከናወን። እስኪ አሜን ነው ወይ? ክብር ለኢየሱስ ይሁን። እግዚአብሔር አምላክ ይባረክ። እንጸልያለን። ሃሌሉያ ሻባራ ባዲካታላቦስ ሃሌሉያ ኤላታና ሞራ ባዲያሳይ ማስተዋል የሚመጣው በእግዚአብሔር ቃል ኤላቶና ማካራ ባዲያሳይ ወገኖች ወይ መጽሐፍ ሲናገር ሮሜ ምዕራፍ 1 ላይ የዚህ ዓለም ሰዎች እግዚአብሔርን ለማወቅ ባልወደዱት መጠን ነው ለራሳቸው አእምሮ ለማይረባ አእምሮ ተላልፎ ይዘው። ስለዚህ በጣም የሚያስጠላ ነገር በዓለም ውጭ ላይ የምትሰሙት የምታዩት እግዚአብሔርን ለማወቅ ስላልወደዱ ነው። ለዛ ነው እኔ ማወቅ እወዳለሁ ብሎ እግዚአብሔር በሆሴዕ በኩል የተናገራቸው። ቅዱሱን ማወቅ እግዚአብሔርን ማወቅ እሱ አምልኮ ነው አላቸው። እነዛኛዎችስ እግዚአብሔርን ለማወቅ ስላልወደዱ ባልወደዱት መጠን ለማይረባ አእምሮ ለማይረባ ተግባር ተላልፎ ተሰጡ። ስለዚህ ጥሩ የሆነውን ያልሆነውን ማወቅ አይችሉም። ቢያውቁም ሊኖሩለት የሚችሉበት አቅም የለ፣ የታደሰ አእምሮ የላቸው። ወገኖች ሆይ ይህን ማስተዋል እንድንችል እግዚአብሔር እንዲረዳን እንጸልያለን። ለዛ ነው መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተ ተብሎ ጻፈ። አእምሮ ሲከፈት፣ አእምሮ ሲታደስ ከኛም የወጣው ሁሉ ደስ የሚያሰኝ አምልኮ። ሃሌሉያ። ጥቂት ደቂቃ እንጸልይ፣ በጣም እንጸልይ። እግዚአብሔር ይባርካቸው። ሃሌሉያ። ይሄ አእምሮ ይታደስ በኢየሱስ ይበልጥ። እግዚአብሔር ባወቅከው መጠን ባወቅሽው መጠን የእውነት ነው የሚለው ሐሳቡ ነው የሚገዛቸው። የሚቆጣጠረን የእሱ ሐሳብ፣ የሚገዛን የእሱ ሐሳብ ነው። ላታላላላ ባራላ 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 ለዛ ነው በዕብራውያን መጽሐፍ ምዕራፍ 36 ላይ የእግዚአብሔር ፈቃድ አድርጋቸዋል የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል አለ። የተስፋ ቃላችሁን የምትወርሱት የእግዚአብሔርን ፈቃድ አድርጋችሁ ነው። ፈቃዱን በማድረግ ነው ሐሳቡን ተስፋውን የምትጨብጡት። የተናገራችሁ የተስፋ ቃል ሁሉ የምትወርሱት የምታቅፉት የምትጨብጡት እንደ ፈቃዱ በመኖር ነው። ስለዚህ የሚያስከፍላችሁ ዋጋ አለ። ምን? ለፈቃዱ ፈቃድን ሰጥቶ መኖር ማስገዛት። ሃሌሉያ ራማማማ ሸለበለለቦስ ዛሬ አሮጌ የሆነ ነገር ሁሉ በኢየሱስ ስም የተራገፈ ይሁን።
ሲንጸልያለን ጌታን እንጸልያ በጸሎት መንፈስ እንሆናለን። ያለ እግዚአብሔር ሰው ምንም ማድረግ ስለማይችል ማድረግንም መፈለግንም በሰው ልብ የሚያኖር መንፈስ ቅዱስ ስለሆነ አይምሮአችን የምንሰጠውን ነገር ማስተዋል እንድንችል እግዚአብሔር እንዲረዳን ላታፖራ ማቴና ማሬዳና ሞሴ ፓላዲያዳ ባሲያ ሪፓላቶናስ ለፈቃዱ ለመኖር ራስን ማስከሳት እንድንችል ጌታ ይርዳን። ጸልዩ። ኢየሱስ ጌታ ነው። ፈቃዱ በእኛ ህይወት ላይ እንዲከናወን ምንም ነገር እግዚአብሔር ቢለንና ቢናገረን የምናደርግበት የተሰጠ ህይወትና አቅም እንዲኖረን አይደለም ማገልገል እንደነ ሚስራቅ እንደ አብደናጎ በእሳት ውስጥ መጣል እንኳን የእግዚአብሔር ፈቃድ ከሆነ ራሳቸውን ለእሳት ሰውነታቸውን አሳልፈው እስኪሰጡ ድረስ ለፈቃዱ ራሳቸውን እንዳስገዙ አሜን እንዳሉ በእኛ መቃጠል እግዚአብሔር ከከበረ ራሳችን በእሳት ውስጥ እንጣላለን እንጂ አንተ ላቆምከው ለወርቁ ምስል አንሰግድም ብለው ራሳቸውን አሳልፈው እንደሰጡ በኢየሱስ ስም ፈቃዱ ይግዛን። ላታራባ ባጃላ ቦሬሌ በሬሌ በሬሌ ቦስ ምን ዋጋ አለው አንተ ካልበርክ በህይወቴ ከፍ ከፍ ካላልክ ደስ ይበል ተደላደል። በሰማይ ያለው ፈቃዱ በእኛ ህይወት ላይ እንዲገለጥ ነው። እግዚአብሔር የሚያስበው ሐሳብ በእኛ ህይወት ውስጥ ምን እንዲኖር እንዲገዛ እስቲ አሜን ነው ወይ? ስለዚህ የእግዚአብሔር ሐሳብ እሱ ነው። ኢየሱስ ክርስቶስም ወደ ምድር ላይ ሲመጣ የአብን ፍቃድ ሊያደርግ ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። እስቲ አሜን አሜን አሜን። የእግዚአብሔር ፈቃድ እሱ በጎ ደስ የሚያሰኝ አይደል? የእግዚአብሔር ፈቃድ መቀደስ፣ የእግዚአብሔር ፈቃድ ለእግዚአብሔር መኖር፣ የእግዚአብሔር ፈቃድ አንድ መሆን፣ የእግዚአብሔር ፈቃድ ለሱ መኖር ነው። ስለዚህ ሰው እግዚአብሔርን በጣም ሲያውቀው ነፍስ ሳይቀርለት እግዚአብሔር የሚያመልከውና የሚከተለው ስለ ባወቀው ልክ ነው ወገኖች ሆይ። ስለዚህ እግዚአብሔርን ማወቅ እንደ ቀላል ልናየው የሚገባ ጉዳይ አይደለም። ክብር ለኢየሱስ ይሁን። እሺ አሜን ነው ወይ? እሺ እንደገና አሜን። በቃ ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ምን አለ? ፈቃዴን ለማድረግ አይደለም የላከኝን ፍቃድ ለማድረግ ከሰማይ መጥቻለሁ። ኢየሱስ የመጣው የራሱን ፈቃድ ሳይሆን የአብን ፈቃድ ለማድረግ ነው። ያ ፈቃድ ደግሞ ሰው ሁሉ ምን ከእርሱ ጋር በክርስቶስ በልጁ በኩል ምን እንዲታረቅ ከዘላለም ሞት ወደ ዘላለም ህይወት እንድንሻገር ለዘላለም ከእርሱ ጋር እንድንኖር በሰማይ ያለው ፈቃዱ በሰጠን በዚህ ዘመን የእግዚአብሔር ሐሳብ አድርገን አከናውነን እንድናልፍ ልክ እንደ ዳዊት እግዚአብሔር የሰጠውን ዘመን በራሱ ፈቃድ የራሱን ዘመን የማንን ሐሳብ የእግዚአብሔርን ሐሳብ አድርጎ አገልግሎ ፈጽሞ ኑሮለት ነው የሄደው። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ምን አለ? የመጣሁት ከሰማይ የራሴን ፈቃድ ሳይሆን የአብን ፈቃድ ላደርግ ነው አለ። ክርስትና እሱ ነው። ለእግዚአብሔር ፈቃድ መኖር፣ ፈቃዱን ማድረግ። ሐሳቡ በእኛ ህይወት ላይ ያለምንም መቸገር ያለምንም ትግል የእግዚአብሔር ሐሳብ በእኛ ህይወት ላይ እንዲገዛ አሜን። ፈቃዱን ሁሉ በእኛ ህይወት ላይ እንዲገለጥና እንዲፈጸም ነው። ክብር ለኢየሱስ ይሁን። እስቲ አሜን። ኦ ሃሌሉያ ሃሌሉያ ሃሌሉያ። ጌታ ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 26 ላይ 42 ላይ የመጨረሻው ሰዓት ላይ ወደ ተራራ ሄዶ ከጸለየ በኋላ ተላልፎ ሊሰጥበት ባለበት ሰዓት ማለት ነው። ሄዶ ጸለየና ተመልሶ መጥቶ ሐዋርያቱን ተነሱና ጸልዩ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ቀስቅሷቸው ሄደ። ሁለተኛ ላይ ወጥቶ ወደ ተራራ ወጥቶ አንድ ነገር አለ። አባቴ ሆይ አለ ይህች ጽዋ ሳልጠጣ ታልፍ ዘንድ እለምንሃለሁ።
የማይቻል እንደሆነ ግን ፈቃድ ይሁን። ስለዚህ ክርስትና ለእግዚአብሔር ፈቃድ መኖር ነው። እግዚአብሔር በሰጠን ዘመን የሰማዩ ሐሳብ የሰማዩ ፍቃድ የእግዚአብሔር በመንግስት በሰማይ ያለው የእግዚአብሔር ኮንስቲቲዩሽን አደራረግ አሰራር ሐሳብ በዚህ ምድር ላይ እንዲሆን በኔና በእናንተ ህይወት በኔና በእናንተ ትዳር በኔና በእናንተ ዘመን ስንሰራ ስናስተምር ስናገለግል ስንነግድ በሰማይ ያለው ፈቃዱ በእኛ ህይወት በምድር ላይ እንዲገለጥ የእግዚአብሔር ሐሳብ። እስቲ አሜን ነው ወይ? ኢሳይያስ ይህንን ሲናገረው እንዲህ አለ። ምዕራፍ 53 ቁጥር 10 ላይ እግዚአብሔር አለ በደዌ ያደቀው ዘንድ ፈቀደ አለ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል እድሜውም ይረዝማል ካለ በኋላ የእግዚአብሔር ፈቃድ በእጁ ይከናወናል። የማን ፈቃድ? የእግዚአብሔር ፈቃድ። በማን እጅ? በኢየሱስ። እግዚአብሔር በኢየሱስ በዚህ ይባርካችሁ። የሱ ፈቃድ ባንተ ዘመን ባንተ ትዳር ላይ ሲገለጥ ባንቺ እድሜ ላይ ሲገለጥ ስትወጪ ስትገቢ የእግዚአብሔር ፈቃድ መገለጫ መሆን መቻል በጣም ደስ ይላል። ምክንያቱም በዚህ ምድር ላይ ያለነው ትርፋችን በልቶ ጠጥቶ ለመኖር አይደለም። እግዚአብሔር በሰማይ ያለው ፈቃድ በምድር ላይ ለመግለጥ ነው። ሲአሜን ነው ወይ? ሲአሜን ነው ወይ? ትልቁ ስራችን እሱን ከሳትን ነው ሰው በጣም በብዙ ግራ መጋባት ውስጥ የሚገባው። እግዚአብሔር ፈቃዱ በኔ ህይወት ውስጥ ምንድነው? ጌታ ለዘላለም የተባረከ ይሁን። ወገኖች ወይ ትልቁ ጠላት የሚጠቀምበት ትልቁ ጠላት የሚሰራበት መሳሪያ ሐሳብ ነው። የፍጥረት ታሪክ ወይ ደግሞ የሰው ልጅ መውደቅን ከመጀመሪያ ዘፍጥረት ላይ ስንመለከት ስናይ የተከናወነው ነገር እሱ ነው። ሰይጣን ሐሳብን ነው ለሔዋን የሰጠው። አያችሁ፣ እባቡም ሄደና ሔዋንን አላት ከዚህ ዛፍ እንድትበሉ ተፈቅዶላችኋል እንዴት ነው ምናምን ሲላት አይ እግዚአብሔር ከሁሉ ዛፍ ብሉ ብሎናል፣ ነገር ግን ክፉና ደጉን ከምታሳው ከዚህ ዛፍ እንዳትበሉ እንዳትነኳትም ብሎናል አላት። ስለዚህ አሁን ሰይጣን መሳሪያና ጦር ነው ጋሻ ይዞ አይደለም የመጣው፣ የሰጣት ሐሳብ ነው። ምን የሚል ሐሳብ ነው የሰጣት? አይ ይሄን ብትበሉ እኮ እንደ እግዚአብሔር እንደምትሆኑ ስለሚያውቅ ነው አለ። ይህንን ያላችሁ የከለከላችሁ አያት በሷ ውስጥ ምን አስበማል? ከሐሳብ በኋላ ያሰበችው ነገር ከሷ ላይ ስታቆየው ወደ ምኞት ነው የተቀየረው። ስለዚህ በልቧ ውስጥ ምንድነው ሐሳቡ? እኛም እንደ እግዚአብሔር እንሆናለን፣ ስለዚህ እንደ እግዚአብሔር እንመለካ የሚል ሐሳብ መጽሐፍ እንደሚናገር አይደለ? ምኞት ጸንሳ ኃጢአትን ትወልዳለች። ስለዚህ ኃጢአት ነገሮች ከመሆናቸው ከመነገራቸው ከመደረጋቸው በፊት መጀመሪያ ሐሳቡ ነው እኛ ጋር ይመጣው። ለዛ ነው ጳውሎስ የጠላትን ሐሳብ የሰይጣንን ሐሳብ ምን አንለው አንስተው። ስለዚህ ሰው የሚያስበውን ነገር ለሚያስበው ነገር መጠንቀቅ ያለበት አይምሮ ውስጥ የሚያቆየው አይምሮ ውስጥ የሚያወጣ የሚያወርደውን የሚያሰላስለውን ነው እሱን በደንብ ማወቅ ያለበት። ምክንያቱም የሐሳብ ምንጭ ከእግዚአብሔርም ከክፉ ዓለም ስለሆነ። ከኔ ጋር ናቸው? ሃሌሉያ። ይሁዳ እንደዛ አለ መጽሐፍ ቅዱስ ሲናገር ሰይጣንም ለይሁዳ ምን ሰጠው ነው የሚለው? ሐሳብ ነው የሰጠው። ነገር ሔዋን ሄዶ እንደ እግዚአብሔር እንደምትሆን እንዳላቸው ሁሉ መጣና እዚህ ጋር ባክ 30 ብር ብሸጠውና 30 ብር ቢኖር እኮ ሄደ መሬት ትገዛለህ፣ ንግድ ትነግዳለህ፣ ባለጠጋ ትሆናለህ፣ ተቸግራ አትኖርም ምናምን ብሎ ሐሳብ ሰጠው። ስለዚህ ሐሳቡን ተቀበለውና በውስጡ ጸነሰው። ሐሳብ ነው ይኸውላችሁ፣ ድርጊት ዝም ብሎ አይመጣም። መጀመሪያ ሐሳብ ነው የሚሆነው። ሐሳብ ነው ወደ ድርጊት የሚቀየረው። ስለዚህ ያሰበውን ሐሳብ ምን አለ? አሰበው፣ ሐሳብ ሰጠው። ሐሳቡን ሪጀክት አልተቃወመው። ሐሳቡን ራሱ ጋር ቆየው፣ ተመኘ። ከዛ ምን አለ? በቃ ልክ ነው አለ። በቃ ሄጄ ምን ኦሬዲ የሚሞት ከሆነ ብጠቀምበት ይሻላል 30ውን ብር ብሎ ያን 30 ዲናር ተቀበለና ሄደና መሬት ገዛ። ስለዚህ ሰይጣን ለይሁዳ የሰጠው ሐሳብ ነው፣ ሌላ ነገር አይደለም። ከኔ ጋር ናቸው? ሐሳብ ሰው የምን ውጤት ነው ካላችሁት የሚያስበው። ለዛ ነው ውጊያው አይምሮ ላይ ነው። ሰይጣን የሚሰጠው ሐሳብ ነው።
አያችሁ የምናየው የምናሳልፈው በስልካችን በምናያቸው ኢንፎርሜሽኖች ሁሉ ሐሳቡ ነው የሚመጣው እዚህ ጋር ነው የሚቀመጠው። ከዛ በኋላ ሰው ተኝቶ የሚያስበው አይምሮን የሰጠውን የተቀበለውን ነው። በቃ ጠላት የሚሰጠው ሐሳብ ሌላ ነገር አይደለም። ከዛ በኋላ ምኞት የሆነ ከዛ ወደ ኃጢአት ሆኖ ይገለጣል። ስለዚህ ሁሉ ጊዜ ስለምናስበው ነገር ለዛ ነው ምን እንደምታስቡ ተጠበቁ አለ። ሞኞች አትሁኑ አለ ጳውሎስ ሲናገር። ክብር ለኢየሱስ ይሁን። እስቲ አሜን። ለቆሮንቶስ ሰዎች መልእክት ሲጽፍላቸው እንደ ባለ አእምሮ ሆኑ አለ። ሕፃናት አትሁኑ፣ እንደ ባለ አእምሮ ተመላለሱ። ለክፋት ነገር ብቻ ነው ሕፃናት መሆን ያለባቸው አለ። ስትኖሩ ግን እንደ ባለ አእምሮ ኑሩ። ወገኖቼ ወይ ሰው አእምሮ ሲባረክ፣ አእምሮ ሲታደስ፣ አእምሮ ሲለወጥ በጣም ትልልቅ ነገሮችን ማድረግ ይችላል። በጣም ትልልቅ ነገሮችን እግዚአብሔር ለዘላለም ይባርክ። ለሰው ሁሉ በረከት የሚሆን ነገር ይወጣል። አእምሮ ለዛ ነው ስለ አእምሮ መጽሐፍ ቅዱስ በጣም የሚናገረው። መታደስ ያለበት አእምሮአችሁ ነው አለ። አእምሮአችሁ ይታደስ። አእምሮአችሁ ካልታደሰ የታደሰ ነገር ያማረ ነገር ጥሩ ነገር ከውስጣችሁ የዚህ ሁሉ ክራይሲስ በቤተክርስቲያን ውስጥ ያለው ብዙ ደስ የማይሉ ነገሮች ሰው አእምሮ ስላልተለወጠ ነው። ሰው ቤተክርስቲያን ሲለዳ አይለወጥም። ሰው አእምሮ ሲለወጥ ነው። ከተለወጠ አእምሮ የሚወጣውና የሚታየው እግዚአብሔርን ደስ የሚያሰኝና የተለወጠ ነገር ነው። ስለዚህ በግድ ሰው ቸርች ላመጣ ነው አይለወጥም። እግዚአብሔር ሰው ውጭ ላይ ሲሆን ይቀየራል። መለወጥ ያለበት እዚህ ጋር ነው። አእምሮ መታደስ አለበት። አእምሮ መለወጥ አለበት። እግዚአብሔር ለዘላለም ይባረክ። እስቲ አሜን ነው ወይ? እስቲ እንደገና አሜን። እስቲ እንደገና ከዚህ በላይ አሜን። ለዛ ነው የጌታ ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የእግዚአብሔር ፈቃድ ለማወቅ ማይጥር፣ እግዚአብሔር ለማወቅ ማይጓጓ፣ ማይፈልግ፣ የማይሞክር፣ የማያደርግ ሰው ሞኝ የሚባለው ሰው እሱ ነው። ምክንያቱም የጥበብ መጀመሪያ የማስተዋል ዋና እግዚአብሔርን ማወቅ ነው። እግዚአብሔርን ያወቀ ሰው የእግዚአብሔርን ፈቃድ ያወቀ ሰው ወገኖች እሱ ሰው ባለ አእምሮ ይባላል፣ አስተዋይ ይባላል። አንደኛ ሳሙኤል ምዕራፍ 25 ላይ ያለውን ታሪክ ታውቃላችሁ አይደል? ስለ ናባልና ቢጊያ። ዳዊት በጫካ ያው ይመላለሳል፣ እግር መንገዱን የናባልን በጎች ይጠብቃል። አንድ ቀን ተራበና መልእክተኛ ላከበት። እባክህ ትንሽ የሚበላ ምግብ ላክልን አለ። ዳዊት ማን ነው አለ። ዳዊት ማን ነው? እኔ ከጌታቸው ሸፍተው የወጡ ሰዎች እኔ ምግብ እኔ ማን ነኝ ብሎ ተናገረ። መጽሐፍ ሲናገረው ባለጌ ነበር ይሏል። ባህሪው የተበላሸ ሰው ነው። በተቃራኒው ደግሞ አቢግያ ሚስቱ ደግሞ በጣም የተባረከ አእምሮ ያላት፣ የተባረከ አእምሮ፣ የምትናገረው የተባረከ፣ የምታወራው የተባረከ፣ ድርጊቷ የተባረከ። በቃ ሊገለው መጣ። በቃ እኔ በጎች ስጠብቅ አልነበረም እንዴ አውሬ እንዳይበላበት? ምን አለ አንድ ቀን ተርበን ከዛ ሲመጣ ያው ተገናኘች ማለት አገኘችው ማለት ነው። ሰምታ ደንግጣ እባክህ ጌታዬ ሰነፍ ነው፣ ናባል ሰነፍ ነው፣ ከፍጥረቱ ሰነፍ ሰው፣ እሱን ብትገድል እጅን በደም ታቆሽሻለህ። ከዛ ዳዊት ምን አለ? እጅን ደም ከማፍሰስ የከለከለኝ አእምሮሽ ይባረካል፣ አእምሮሽ የተመሰገነ፣ አንቺም የተመሰገንሽ ነው። ከክፉ ነገር የከለከለኝ አእምሮሽ ነው አለ። ከጥፋት የከለከለኝ አእምሮሽ የተባረከ ነው። አእምሮሽ ይባረክ። ስለዚህ ሁሉ ጊዜ ጠላት የሚያቆሽሸው ይህንን ነው። ይሄ ከቆሸሸ ሰው የሚያደርገው ሁሉ በተቃራኒው ዘሪቨርስ ነው የምንረዳው። ተረድታችሁኛል? እኔ አሁን ጠባት አንዱ ሰው በአጥብቅ እንዴት ነው ወንድሜ ደህና ነው ወይ ምናምን ብዬ ብለው አእምሮ የተበላሸ አእምሮ ያለው ሰው ከሆነ ምን አስቦ ነው ማለት የሚጀምረው? እዚህ ነው። ስለዚህ ሁሉ ጊዜ አእምሮ ላይ ስለዚህ እንደዚህ ነው። በአእምሮ መታደስ ተለወጡ። ይህ አእምሮ ደግሞ የሚታደሰው
በእግዚአብሔር ቃል እውቀት ነው። በእውቀት ነው የሚታደሰው። ባወቅነው ልክ እሱን እየመሰልን እንሄዳለን። ባወቅነው ልክ ፈቃዱን ለማድረግ ሲያሜን ነው ወይ? ምንድነው የሱ ፈቃድ አንልም። በመንገዳችን ሁሉ ምን እንደሆነ ፈቃዱ ምን አለን እናውቃለን ማለት ነው። እግዚአብሔር ለዘላለም ይባረክ። እሺ አሜን። እሺ እንደገና አሜን። እንደገና አሜን። ለዛ ነው የፈጣሪው ምሳሌ እሱን መስል በእውቀት የሚታደሰው አዲሱን ሰው ብላችሁታል። ስለዚህ እግዚአብሔርን ማወቅ ፈቃዱን ማወቅ የመጀመሪያውና ዋና ነገር ነው። ሰው እግዚአብሔርን ሳያውቅ ስለ እግዚአብሔር ሊያወራ ይችላል። ሰው እግዚአብሔር በደንብ ሲያውቀው ለእግዚአብሔር እንደሚገባ ይኖርለታል። ብቻውም ሆነ ቤትም ሆነ ከሰውም ጋር ሆነ የትም ቦታ ጌታ ይባረክ። ሲያሜን ነው ወይ? ዮሴፍ እኮ ሩጦ የሸሸ ከንግስቲቱ ሩጦ የሸሸ እኮ እግዚአብሔር ስለሚያውቅ ማንም ስለሌለ ምን ይጋል አለ። ክብር ለኢየሱስ ይሁን። እሺ አሜን። እሺ ከእንደገና አሜን 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 አሜን። አእምሮ የአእምሮ መታደስ ተግባራዊ የሆነ ክርስትና የተገለጠ ክርስትና አይደለ? ጳውሎስ እግዚአብሔርን ስለመምሰል ሲነግረው ሶስት ነገሮችን አራት ነገሮችን ይነግራል። እግዚአብሔርን መምሰል አለ በተለያየ ክፍል ላይ የምናሳየው አይደል? የምንኖረው የምንከተለው ነው ብሎ በተለያየ ስፍራ ይገልጠዋል። እግዚአብሔርን መምሰል የምናወራው ብቻ አይደል፣ የምናሳየው ነው፣ የምንኖረው ነው፣ የምንከታተለው ጉዳይ ነው። ስለዚህ ወገኖች ሆይ የእግዚአብሔር ያን ሙሉ የሆነው ፈቃዱና የእግዚአብሔር ሐሳብ በእኛ በዚህ ዘመን እንዲገለጥብን መጀመሪያ የእግዚአብሔር ሐሳብ ምን እንደሆነ ፈቃዱ ምን እንደሆነ ማወቅ በጣም ዋናና መጀመሪያ ነገር ነው። ይህንን ለማወቅ ደግሞ ባልታደሰ አእምሮ ማወቅ አይቻል። አእምሮአችን ሊታደስ ይገባል። ክብር ለኢየሱስ ይሁን። እሺ አሜን። እሺ አጠገባችሁ ያለ ሰው በአእምሮ መታደስ ተለወጥ በሉት። እግዚአብሔር ባረከ። በአእምሮ መታደስ ተለወጥ በሉት። ክብር ለመንፈስ ቅዱስ ይሁን። አረ ሃሌሉያ። በቃ ከታደሰ አእምሮ የሚገለጠው አምልኮ ዋው! ደስ የሚያሰኝ አገልግሎት፣ ደስ የሚያሰኝ ህይወት። ያቸው አገልግሎት መድረክ ላይ የምናገለግለው ብቻ ሳይሆን ሙሉ ህይወታችን አገልግሎት ነው። ስለዚህ ሰው በጣም ለጌታ የሚኖረው ሰው ጌታን የተረዳ ሰው ይበልጥ የተረዳው ሰው እግዚአብሔርን ባወቀውና በተረዳው ስልክ ራሱን የሚያስገዛለት። ስለዚህ ይሄ አእምሮ ሐሳብ የሚሉ ነገሮች በጣም ተወራራሽ ነገሮች ናቸው። ስለዚህ መለወጥ ያለበት አእምሮአችን ነው። አእምሮ ካልተለወጠ ስፍራ መለወጥ አይለውጠንም፣ ገንዘብ መጥቶ አይለውጠንም። ለውጥ የሚጀምረው እዚህ ነው። እግዚአብሔር አምላካችን ለዘላለም የተባረከ ይሁን። ለዛ ነው ወንድሞች ሆይ በአእምሮ ሕፃናት አትሁኑ አላቸው። ለክፉ ነገር ሕፃናት እንጂ በአእምሮ ሕፃናት አትሁኑ፣ ሞኞች አትሁኑ። አእምሮአችሁ ይታደስ፣ ሐሳባችሁ ይታደስ። ጌታ ለዘላለም ይባረክ። እሺ አሜን። ክብር ለኢየሱስ ይሁን። እግዚአብሔርን ደግሞ የምናውቀው አንደኛ በተገለጠው ቃሉ ነው። እግዚአብሔር የምናውቀው በፈለግነውና በተከተልነው ልክ አይደለ? እግዚአብሔር ለዛ እኮ ነው አይደል? ጠላት ያንኛው ዓለም እግዚአብሔር እንዳንረዳው በደንብ እንዳንኖርለት ሌላ እውቀት ነው የሚሰጠን፣ ሌላ ኢንፎርሜሽን፣ ሌላ ሐሳብ ነው የሚሰጠን። ስለዚህ ታይማችን እርሱን ለማወቅ በምናደርገው ጥረት እንዲያልፍ አይፈልግም ሰይጣን። ካወቅነው ልንኖር ነው፣ ካወቅነው ሌሎች ሰው መድኃኒት ልንሆን ነው። ስለዚህ የሰይጣን ሐሳብ ዝም ብለን እንድንኖር ዘመናችን ዝም ብሎ አልቆ ስለሆነ ነገር እየተጨነቅን የእግዚአብሔር ፈቃድና ትልቁ ሐሳብ ሳንረዳው ሌላ የቤት ስራ ይሰጠናል። ለሆነ ትንሽ የሰፈር ጉዳይ ያንን እያሰብን ያንን የሰጠን ሐሳብ እያሰብን እያሰላሰልን ከዛ ስናወጣ እሱ ደስ ይሏል። በቃ እሱ በቃ የራሱን ስራ እዛ ጋር ይሰራል። ለኛ የቤት ስራ ሰጥቶናል። የቤት ስራ
የእግዚአብሔር እኮ ሐሳብ እኮ በጎ ደስ የሚያስ ትልቅ ሐሳብ ነው። እግዚአብሔር ሐሳብ በእኛ ህይወት ውስጥ በእኛ ህይወት ጌታ ምስክር ቢገለጥና ቢገባን በእያንዳንዳችን ውስጥ ያለው የእግዚአብሔር ሐሳብ በኢየሱስ አሜን። ይህ የተረዳነው ጊዜ የዛሬ 3 እና 4 ዓመት እንግዲህ በጣም ጃይንት የሆኑ ሰዎች እንደሚወጡ አምናለሁ። ለዛ ነው ሰይጣን ሁሉ ጊዜ እግዚአብሔርና ፈቃዱን እንዳናቅ የሚታገለው። ስለ እግዚአብሔር እንዳናቅ፣ እግዚአብሔርን እንዳናቅ፣ ፈቃዱን ፈጥነን እንዳናቅ፣ ሐሳቡን እንዳናቅ። ሰው ያላወቀው እንዴት ይኖረዋል? አይደለም። እኔ ወንድሜን እኮ ሳቀው ነው የሚጠላው ነገር ካወቅኩ የሚጠላውን ነገር ማላደርገው ስላወቅኩ ነው፣ እንደሚጠላ ስለማቅ ነው። ስለዚህ ለእግዚአብሔር መኖር የምንችለው እግዚአብሔር ደስ የሚያሰኘውን ፈቃዱን ስናቅ ነው። ስለዚህ ኢየሱስ ክርስቶስ እንዲህ ብላችሁ ጸልያል፣ በሰማይ ያለው ፈቃድ በምድር ላይ ይሁን። እግዚአብሔር ይባረክ። እስቲ አሜን አሜን። እንደ ዳንን ላጣርጎ ቢወስደን ያዋጣናል አይደለ? ምንድነው የሚቀርብን? እኔ ብዙ ጊዜ መኖርን ሳስብ አንዳንድ ጊዜ መኖርን ሳስብ ፋሚሊ እንዳለኝ አስባለሁ። እሱ ብቻ ሊይዘኝ የሚችለው ምን አለኝ? ፀሐዩ ሞቀ እንደዚህ ያላበን መኖሩ ኑሮ እዛ ጋር ምንም ሙቀት የለ፣ ፀሐይ የለ፣ ቃጠሎ የራብ የለ፣ ለለበት እኮ ፊቱ ብርሃን የሆነበት እኮ ስፍራ አለ አይደለ? የረፍት ብቻ ሰላም ብቻ ያለበት በቃ ወርሺፕ ብቻ ኢየሱስ ያድናል። ራበኝ ቆረጠኝ ራስ ምታት ምናምን ግብር ምናምን ማንልበት ፕሮሰስ መጣ ቆማ አሜሪካ ዘጋት የሌለበት በቃ አለኩ። ግን እግዚአብሔር በዚህ ምድር ላይ እንድንኖር ሳቆየን ከራሱ ዓላማ አንፃር እግዚአብሔር ትልቅ። ለዛ ነው እኔ ለእናንተ ማስባትን ሐሳብ ያውቃል ነው ፍጻሜና ተስፋ ሰጣችሁ የሰላም ሐሳብ። እስቲ አሜን ነው ወይ? አሁን ከምታስቡትና ካላችሁበት የበለጠ እግዚአብሔር ትልቅ ሐሳብ አለው ላንቺ፣ ትልቅ በጣም ትልቅ። እስቲ አሜን ነው ወይ? በጣም ትልቅ። አሁን እንዳላችሁበት ነገር የሚያበቃ እንዳይመስላችሁ። ገና ያላያችኋቸው የህይወታችሁ ምዕራፎች አሉ የተዋቡ። እስቲ አሜን ነው ወይ? ለብዙ ሰዎች ረፍት የሚያደርጋችሁ ጌታ ለብዙ ሰዎች አይተዋችሁ ለመጽናናት ፊታችሁን ለማየት የምትናፈቁበት ህይወት ይመጣል። ሲጮና አሜን ነው ወይ? እንዲህ አይነት ህይወት ውስጥ ለመግባት ግን እግዚአብሔርን ፈቃዱን ሐሳቡን መረዳት ግድ ነው። ሰይጣን በሚሰጠን ትንንሽ የቤት ስራዎች ዘመናችን እንዲበላ ልንፈቅድለት አይገባም። ለዛ ነው ጳውሎስ ሰይጣን ምን አለ? የሐሳቡን ምን አንለው አንስተው። ለዛ ነው አያችሁ ጳውሎስ እግዚአብሔር መጣና ኢያሱ ምንድነው አለው? ኢያሱ አለ ይከናወንልህ ዘንድ ባይዘው ስኬት ከሐሳብ ውስጥ ነው። ኦሬዲ አንድ ጊዜ እግዚአብሔር ባርኮናል አይደለም? ተባርከና በመገረፉ ቁስ ምን ብላት? አሁን እግዚአብሔር ምን አለው ትፈጽመው ዘንድ አለ ቃልን በቀንም በሌሊትም እንበለው አስበው። የመፍትሄ መንገዱ እሱን ብቻ ነው አሳየው። የሆኑ ነገሮችን እቁም ግባ የሆነ ምናምን ተበደ የሆኑ ሰዎችን አሰባስበ ከሆነ መንግስት ጋር ዲል አድርገ ምናምን አይደለም የሰጠው። ስማ አለው ቃልን በቀንና በሌሊት ምን በለው አስበው። በእግዚአብሔር ቃል ውስጥ የእግዚአብሔር ዘላለማዊ መረዳት ውስጥ አለ። ዘላለማዊ ዕውቀት፣ የእግዚአብሔርን ሐሳብ፣ የእግዚአብሔር አቅም። ለዛ ነው አይደለም እግዚአብሔር አምላኩን የሚያቀዝበ ምን ይላል ይበረታል። ጌታ ኢየሱስ ክርስቶስ ሲናገር ምንድነው አለ? የእግዚአብሔር ኃይልና ቃሉን አታውቁምና ምን ብላላችሁ ትስታላችሁ። ስለዚህ ምንድነው ያለው? ቃሉን አስበው። ጠላት የሚሰጠን ሐሳብ ምን አትበለው አትቀበል። ዝም ብለህ ቃሉን አስብ። ቃሉን ስታሰላስለው መንገድ ጥርት ብሎ ይታያል። ቃሉን ስታሰላስለው እንዴት መዋጋት እንዳለበት ትረዳል። ቃሉን ስታሰባስለው የበረከቱን ወይ አቅጣጫው ይገለጥላል። ቃሉን ዝም ብለህ ስታሰላስለው ጤንነት ይቆጣጠራል። ቃሉን ስታሰላስለው መጨነቅ የሚባል አይኖር ማለት። ስለዚህ ያለው ቃሉን አስበው ማለት ያኔ በሄድክበት ሁሉ ይሳካላል፣ መንገድ ይቃናል። ይህን ቃል መዝሙረ ዳዊት ምዕራፍ 1 ላይ እናያለን። በወንዝ ዳር የተተከለ ዛፍ በምሳሌ የተመሰለው በሕጉ ምን የሚለው ደስ የሚሰኝ ሕጉን በቀን የሚያስቡ ሰው እሱ ሰው ምን አለ ይከናወንለታል። ስለዚህ አያችሁ እግዚአብሔርን በመንፈሱ እና በቃሉ ነው እግዚአብሔር የምናውቀው።
ስለዚህ ሁሉ ጊዜ ጠላት ፋይት የሚያደርገው ቃሉን አይምሮአችን ውስጥ አስቀምጠን እንድናስበው እንድናሰላስለው ሳይሆን የሆነ ኢንፎርሜሽን ይሰጠናል። ከኔ ጋር ናቸው። እውነቴን ነው የምነግራቸው። ጌታ ይባረክ። የሆነ ዛሬ የሆነ ጠላት ይመታል። በእርግጠኝነት ይመጣና የሆነ ነገር ሰምተን እንደዚህ አራባክትና ተኝተው ነው እንዴት ነው የምሆነው ምናምን ወዩ ግን ቃሉ ስታሰላሳ ቃሉ ራሱ መንገድ ይሆናል። ስለዚህ አባቴ ብሩካን በአይምሮ መታደስ ተለወጡ። ካልተለወጣችሁ የምትመስሉት ይህን ዓለም ነው የምትመስሉት። አይምሮአችሁ ደግሞ የሚታደሰው የሚለወጠው ምን በእውቀት ነው። ቅዱስ ከሆነው እውቀት፣ እግዚአብሔራዊ ከሆነው እውቀት፣ ከእግዚአብሔር ቃል የሆነ እውቀት፣ ለእግዚአብሔር ሐሳብ ፈቃድ የሚነግረን ቃሉ ነው። እስቲ አሜን ነው ወይ? ለዛ ነው ስለ መንፈስ ማሰብ ህይወትና ሰላም ነው ያለው። ለዛ ነው። ክብር ለኢየሱስ ይሁን። ሐሳብ እኮ ከባድ ነው ወገኖቼ ሆይ። ቆሮንቶስ መጽሐፍ ላይ አይደለም ምዕራፍ 10 አይ ቲንክ ይመስለኛል ጳውሎስ ምን አላቸው? በእግዚአብሔር እውቀት በእግዚአብሔር ቃል ከፍሎ የሚገለጠው የሰውን ሐሳብ ነው የሚለው እናፈርሳለን። አይምሮ ሁሉ ለክርስቶስ ምን ላል ማርካለን። የሚቃወማችሁ እኮ ሐሳብ ነው። የተረዳችሁ ነው። ሐሳብ ያልተፈወሰ ሐሳብ እንደ እግዚአብሔር ቃል ያልጠራ ሐሳብ ይቃወማቸዋል። በቃ አለቀ። ልክ አይደለም ይላቸዋል በራሱ ሐሳብ እይታ በራሱ መነጽር። ስለዚህ የሰው እውቀት አንዳንድ እውቀት በእግዚአብሔር ሃሌሉያ ከዛ በቃ ንግግሬን መውጣት መግባት ምናምን አይታችሁ ምን እንደማስብ መረዳት ትችላላችሁ ማለት ነው። መንፈስ ቅዱስ ለዘላለም የተባረከ ይሁን። እሺ አሜን። ከዛሳ ሕያው የሆነ መስዋዕት ህይወታችን እግዚአብሔር ሲመለከት ዋው ለሚያው ሁሉ ብርሃን የሆነ ህይወት የሚጣፍጥ እንደ ጨው በገባንበት ሁሉ እርሱን የምናሳይበት ህይወት ይኖረናል ማለት ነው። አልያ ይሄ ካልተለወጠ ሐሳቡን ካልተረዳን ፈቃዱን ካልመረመረን ካላወቅን ውጭ ካሉ ሰዎች ጋር በምንም አንለይም። እግዚአብሔር ለዘላለም የተባረከ ይሁን። እሺ አሜን። ክብር ለኢየሱስ ይሁን። አይምሮአችን እንዲታደስ በአይምሮ መንፈስ መታደስ እንድንለወጥ እግዚአብሔር ይፈልጋል። ስለዚህ ጳውሎስ ምንድነው ያላቸው? ኢንፎርሜሽኑ አላችሁ፣ እውቀቱ አላችሁ። አሁን ምን በሉ? በተግባር ኑሩት። በተግባር የምትኖሩት ደግሞ ያስተሳሰባችሁ መለወጥ አለበት። አይምሮአችሁ እንደ እግዚአብሔር ሐሳብ መታደስ አለበት። ለዛ ነው ለፊልጵስዩስ ሰዎች የጻፈላቸው በክርስቶስ ኢየሱስ የነበረው ያ ሐሳብ በእናንተ ዘንድ በእርሱ ውስጥ የነበረው አስተሳሰብ በእናንተ ዘንድ ይሁን ይልና ከዛ ይገልጥላችኋል። እሱ እንዴት ከላይኛው ከዛኛው ወደ ምድር እንዴት እንደመጣ ያለ ልክ የባሪያ መልክ ይዞ እንደኛም ኮን ወደው ዘንድ እኮ ደም ግባት ያለው አይደለም። እንደኛ ኖርማኛው በጣም ነው የምናምረው ከሰው መጥተው። ስለዚህ ሐሳባችሁ እንደ ክርስቶስ ሐሳብ ይሁን፣ እንደዚህ ዓለም ሰዎች አይሁን ነው የሚለው። እንደ ዳነ ሰው እንደ አዲስ ፍጥረት አስቡ፣ እንደ እግዚአብሔር ልጆች አስቡ። ሲአሜን ነው ወይ? እንደገና አሜን ነው ወይ? በቃ ጠላት ትልቁ የሚዋጋበት መሳሪያው ሐሳብ ነው፣ ሌላ ነገር አይደለም። ሐሳብ በቃ ሐሳብ ጦርና ጋሻ ምናምን ይዞ አይመጣም። መንፈስ በቃ አንድ ነገር ይሰጣል፣ ሐሳብ ይሰጣል። በቃ ሐሳብ ከሰጠ በኋላ ያንን ሐሳብ ፈትለን ካላወቅ ነው ከያዝ ነው የሚሉት ያር መዝሙረ ዳዊት ላይ አንድ ክፍል ላይ ይናገራል። በማታ ያሰቡትን ሲነጋ ያደርጉታል አለ እግዚአብሔር፣ ይፈጽሙታል። ማታ ስለመግደል አስበው ጠዋት ሄደው ሰውን ይገላሉ። ስለዚህ የሰው ድርጊት፣ የሰው ህይወት፣ የሰው ኑሮ፣ የሰው ባህሪ፣ የሰው አነጋገር የሐሳቡ ውጤት ነው።
እግዚአብሔር ለዘላለም የተባረከ ይሁን። እሺ አሜን። ስለዚህ በአይምሮአችን መታደስ እንድንለወጥ ይህ የእግዚአብሔር ሐሳብ። ከዛ በኋላ እውነቴን ነው የምነግራችሁ፣ በእኛ እድሜ በእኛ ዘመን የእግዚአብሔር ሙሉ ሐሳብ ነው የሚፈጸም። የሱ ፈቃድ በእኛ እንዲገለጥ እንዲታይ እንድንኖረው የሚፈልገው ፈቃዱ በሙሉ በእኛ ህይወት ላይ ይፈጸማል። ፈቃዱ ይከናወናል ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ይሄ ነገር በጣም ያስተዋልነው ጊዜ ውጩ ላለው ዓለም ትኩረታችን ለሚፈልግ ለሚያናውጠንና እኛን ለሚፈልገን ዓለም ትክክለኛው መልስ እንሰጣለን። ለሚቆጣጠረን ለሚወደው ሊገዛን ለሚወደው ሁሉ ራሳችን አሳልፈን አንሰጥም። እግዚአብሔር የተባረከ ይሁን። ለአይምሮአችን ለውስጣችን መጥረን እንሰጠዋለን። ቅዱስ ይሁን የተባረከው ነው የሰማው። ለዛ አይደል ቆላስይስ ምዕራፍ 3 ላይ እናንተ በላይ አይደል በክርስቶስ ኢየሱስ በአብ ቀኝ ተሰውራችሁ አይደል? እንግዲህ በላይ ከሆናችሁ በላይ ያለው ምን በሉ አስቡ። ድሮ በዛኛው በጨለማው ዓለም እያላችሁ አለ የጨለማውን ዓለም ትፈጽሙና ታስፈጽሙ ነበር አለ። አሁን ግን ሌላ ሰው ናችሁ፣ አዲስ ፍጥረት ናችሁ አለ። አሁን ተለውጣችኋል። ስለዚህ የምትኖሩት እንደዛ እንደ ዲያብሎስ ፈቃድና ሐሳብ ሳይሆን ለእግዚአብሔር ሐሳብ ነው መኖር ያለባችሁ። ሐሳቡ ይግዛችሁ። ሐሳቡ በሕይወታችሁ ላይ ይገለጥ። ሐሳቡ ይንጸባረቅ። እግዚአብሔር በሰጠኝ እድሜ ፍጹም እግዚአብሔር በሰጠው እድሜ እግዚአብሔር ብቻ እንዲታይ ነው የምፈልገው። ለዓለም የሚኖር ማዕት ሰዎች አሉ። እኔ ምን ትፈልጋለህ ያችሁ ፈቃዱ በኔውት እንዲከናወን። እሺ አሜን ነው ወይ? ክብር ለኢየሱስ ይሁን። እግዚአብሔር አምላክ ይባረክ። እንጸልያለን። ሃሌሉያ ሻባራ ባዲካታ ላቦስ ሃሌሉያ ኤላታና ሞራ ባዲያሳይ ማስተዋል የሚመጣው በእግዚአብሔር ቃል ኤላቶና ማካራ ባዲያሳይ ወገኖች ወይ መጽሐፍ ሲናገር ሮሜ ምዕራፍ 1 ላይ የዚህ ዓለም ሰዎች እግዚአብሔርን ለማወቅ ባልወደዱት መጠን ነው ለራሳቸው አእምሮ ለማይረባ አእምሮ ተላልፈው ይሰጡ። ስለዚህ በጣም የሚያስጠላ ነገር በዓለም ውጭ ላይ የምትሰሙት የምታዩት እግዚአብሔርን ለማወቅ ስላልወደዱ ነው። ለዛ ነው እኔ ማወቅ እወዳለሁ ብሎ እግዚአብሔር በሆሴዕ በኩል የተናገራቸው። ቅዱሱን ማወቅ እግዚአብሔርን ማወቅ እሱ አምልኮ ነው አላቸው። እነዛኛዎችስ እግዚአብሔርን ለማወቅ ስላልወደዱ ባልወደዱት መጠን ለማይረባ አእምሮ ለማይረባ ተግባር ተላልፈው ተሰጡ። ስለዚህ ጥሩ የሆነውን ያልሆነውን ማወቅ አይችሉም። ቢያውቁም ሊኖሩለት የሚችሉበት አቅም የለ፣ የታደሰ አእምሮ የላቸው። ወገኖች ሆይ ይህን ማስተዋል እንድንችል እግዚአብሔር እንዲረዳን እንጸልያለን። ለዛ ነው መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተ ተብሎ ጻፈ። አእምሮ ሲከፈት አእምሮ ሲታደስ ከኛም የወጣው ሁሉ ደስ የሚያሰኝ አምልኮ። ሃሌሉያ። ጥቂት ደቂቃ እንጸልይ፣ በጣም እንጸልይ። እግዚአብሔር ይባርካቸው። ሃሌሉያ። ይሄ አእምሮ ይታደስ በኢየሱስ ይበልጥ። እግዚአብሔር ባወቅከው መጠን ባወቅሽው መጠን የእውነት ነው የሚለው ሐሳቡ ነው የሚገዛቸው። የሚቆጣጠረን የሱ ሐሳብ፣ የሚገዛን የሱ ሐሳብ ነው። ላታላላላ ባራላ 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 ለዛ ነው በዕብራውያን መጽሐፍ ምዕራፍ 36 ላይ የእግዚአብሔር ፈቃድ አድርጋቸዋል የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋቸዋል አለ። የተስፋ ቃላችሁን የምትወርሱት የእግዚአብሔርን ፈቃድ አድርጋችሁ ነው። ፈቃዱን በማድረግ ነው ሐሳቡን ተስፋውን የምትጨብጡት። የተናገራችሁ የተስፋ ቃል ሁሉ የምትወርሱት የምታቅፉት የምትጨብጡት እንደ ፈቃዱ በመኖር ነው። ስለዚህ የሚያስከፍላችሁ ዋጋ አለ። ምን? ለፈቃዱ ፈቃድን ሰጥቶ መኖር ማስገዛት። ሃሌሉያ ራማማማ ሸለበለለቦስ ዛሬ አሮጌ የሆነ ነገር ሁሉ በኢየሱስ ስም የተራገፈ ይሁን። ሲንጸልያለን ጌታን እንጸልያ በጸሎት መንፈስ እንሆናለን። ያለ እግዚአብሔር ሰው ምንም ማድረግ ስለማይችል ማድረግንም መፈለግንም በሰው ልብ የሚያኖር መንፈስ ቅዱስ ስለሆነ አይምሮአችን የምንሰጠውን ነገር ማስተዋል እንድንችል እግዚአብሔር ይረዳን።
ላታፖራ ማቴና ማሬዳና ሞሴ ፓላዲያ ዳባሲያ ሪፓላቶናስ ለፈቃዱ ለመኖር ራስን ማስከሳት እንድንችል ጌታ ይርዳል። ጸልዩ። ኢየሱስ ጌታ ነው። ፈቃዱ በእኛ ህይወት ላይ እንዲከናወን ምንም ነገር እግዚአብሔር ቢለንና ቢናገረን የምናደርግበት የተሰጠ ህይወትና አቅም እንዲኖረን አይደለም ማገልገል። እንደነ ሚስራቅ እንደ አብደናጎ በእሳት ውስጥ መጣል እንኳን የእግዚአብሔር ፈቃድ ከሆነ ራሳቸውን ለእሳት ሰውነታቸውን አሳልፈው እስኪሰጡ ድረስ ለፈቃዱ ራሳቸውን እንዳስገዙ አሜን እንዳሉ በእኛ መቃጠል እግዚአብሔር ከከበረ ራሳችን በእሳት ውስጥ እንጣላለን እንጂ አንተ ላቆምከው ለወርቁ ምስል አንሰግድም ብለው ራሳቸውን አሳልፈው እንደሰጡ በኢየሱስ ስም ፈቃዱ ይግዛል። ላታራባ ባጃላ ቦሬ ለበሬ ለበሬ ለቦስ